ምንድነው? ምን አውቄ ምን ማለት ነው? አንቺ ለሊት እኔ በተኛውበት እኔ እኮ እያየሁሽ ነው። መቼም ከኔና ከአንቺ ከማትውጪ እዚህ ቤት የለም። እሺ ምንድነው ይሄ? ምንድነው የነሰነሽበት? ምን አውቃለሁ እኔ ምን አውቃለሁ? ምን ማለት ነው? ምን ማድረግ ፈልገሽ ነው? ነው የምትለኝ? ቤት ውስጥ ነው የፈለኩት ነገር ብነሰንስ የፈለኩት ነገር ባረግ መብቴ ነው አይደለ እንዴ? ማለት መብቴ ነው። እኔ ማምነው በእግዚአብሔር ነው። እሺ ትንሣኤነት በሰይጣን የምታምነው ለዛ ነው ለሊቱን ሙሉ ተነስ ብድግ ብለሽ በየሰው በር ስር የሚያልከሰክስሽ። እንኳን ተልከሰክስ እንደዚህ አላረኩም። አልምልም። ለምን እምላለሁ? እና ማያ ለእሷ ብዬ አልምልም። እንኳን አረኩ ካረኩ በቃ ተወኛ። ወደዛ ሂድ አንተ ደግሞ በቃ የስራዋን ይስጣት። እኔ አልፈልግም። በቃ ዞር በል። እኔ አልፈልግም አልኩ። እኔ እንድትጣሉ አልፈልግም። እኔ እንድትጣሉ አልፈልግም አልኩ። ማሚ ቆይ እንደዚህ አይነት ነገር ታደርጊያለሽ አንቺ? ከየት አመጣሽው ባህሪ ነው አንቺ? እንደዚህ አይነት ማይረባ ነገር እናት እዚህ ጭራሽ ለሊት እንደዚህ ማለት አስጀመረ። ጭራሽ ጥንቆላ ቤት የሚሄድ ጀመርሽ። እንደዚህ አስተማረሽ። ምን ታመጣላችሁ? ለሁለት እኔ ላይ እንደዚህ አስማ የፈለጋችሁትን አድርጉ። እዛው መጥረጊያችሁን ምናምን ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን አለሁላችሁ። እኔ ደህና ነኝ። ያው የእግዚአብሔር ጸጋው አይጓደል። እኔ ደህና ነኝ ማለት ይሻላልና ዛሬ የመጣሁባችሁ ዋና ነገር የማናገራችሁ ነገር ስላለ ነው። ምክንያቱም ብዙውን ጊዜ ፊት ለፊት የሚናገርና ወጥቶ የሚናገር ሰው ያው ነገረኛ ይሆናል ወይ ወረኛ ይሆናል ወይ በቃ እውነታው አይታወቅም። ውስጥ ለውስጥ የሚሄዱ ሰዎች ደግሞ በቃ እነሱ የዋህ ናቸው፣ እነሱ ጥሩ ናቸው፣ እነሱ መልካም ሰው ናቸው። ያው በሰው እይታ ነው፣ እንደ ሰውኛ ነው የምነግራችሁ። ዛሬ በጣም በእውነት በጣም ተሰምቶኝ ነው ወደዚህ የመጣሁትና እኔ ላይም ደግሞ እናንተ በጣም እየፈረዳችሁ ስለሆነ እውነቴን ለማውጣት ስለምፈልግ ነው። ማሚ ምን ሆና ነው? ብዙዎቻችሁ መልካም አስተያየት የምትሰጡ አላችሁ፣ ብዙዎቻችሁ ደግሞ እኔ ላይ የምትፈርዱ ሰዎች አላችሁ። እኔ ወይ ወድጄም ላይሆን ይችላል ይሄ ነገር እየሆነ ያለው፣ ምክንያቱም ማታ የገጠመኝ ነገር ስላለ ነው። እኔ ነገር አልፈልግም፣ እስኪ ከጭቅጭቅ ሰላም እንደር። ምክንያቱም አላዛርም ስለሌለ እኔና እሷ እሳት ከለኮስን አይበርድምና ወይ እንያያዛለን ሌላ ነገር ይፈጠራል ብዬ ትቼ ተኛሁኝ። ምክንያቱም እሷ እኔ እና ልጄ የምንተኛበት ክፍል በር ላይ ያደረገችውን ነገር በካሜራ አሳያችኋለሁ። ቀድሜ ግን ምን እያሰበች እንደሆነ አላቅም። ምን እያደረገች እውነት እኔ አሁን ምን እያደረገችኝ እንደሆነ እንኳን አላቅም። በቃ የእውነት ነው የምላችሁ። ልጅቷ ወደ አልሆነ ወደ አልታሰበ አቅጣጫ ወደማይሆን ነገር እየሄደች እንደሆነ ገብቶኛል። ምክንያቱም እኔም ወድጄ አይደለም ብዬ አሁን ወደ ራሴ እየመጣው ነው። እናንተ የምትሉት ነገር በፊት አልገባኝም ነበር። ማሚ ወዳ አይደለም ጸበሉ ሰዷት ምናምን የምትሉት ነገር ምን እያሉ ነው? ያበድኩ ነው እንደ መሰላቸው እል ነበረ። ለካ የምታደርጋቸው ነገሮች እኔን የሌለ ባህሪ የሌለ ሰው እንደሆነ እያደረገኝ ነው ብዬ አሁን እየገባኝና እያሰብኩ መጥቻለሁ። ምክንያቱም የሰው ልጅ ሰው ከተኛ በኋላ የሰው በር ላይ መጥቶ የሆነ ነገር እንደዚህ መነስነስ እንደዚህ የሆነ ነገር ማድረግ ይሄ ከምን የመጣ ነው? የት እየሄደች ነው? ምን እያደረገች ነው እንዴ? ይሄ በጣም እኔ እንደ እምነታችንም እንደ ክርስትና እንደ ክርስቲያን እንደ መሆናችንም መጠን ይሄ ከኛ የሚጠበቅ አይደለም። የሰው ልጅ እንዴት በእንደዚህ አይነት ነገር ያምናል? እንዴ በእንደዚህ አይነት ተልካሻ በእንደዚህ አይነት ቆሻሻ ነገር እንዴት ያምናል? ምንስ ቢሆን እሷ ምንስ ቢሆን ክርስቲያን አይደለች እንዴ? ምንስ ቢሆን እግዚአብሔርን ታውቀው የለ እንዴ? እንዴት ይሄንን ያህል ነገር ሰው እንዴ! ኧረ በስመ አብ ወወልድ ወመንፈስ ቅዱስ
ሰው በር ላይ ሌሊት ተነስቶ እየሄዱ እንደዚህ የሆነ ነገር መጣል የሆነ ነገር መነስነስ ይሄ ተገቢ ነው? በገዛ ቤቷ ውስጥ በራሷ ቤቷ ውስጥ ለምን ይሄንን እያደረገች እንደሆነ አናቅም። እኔ ግን ሌሊት አልነሳም እስቲ ታድርግና ትጨርስ ብዬ ጸጥ ብዬ አልተኛውም ነበረ። ቁጭ ብዬ እያየኋት ነበረ። በእውነት ለመናገር ከኔና ከልጄና ከሷ በስተቀር እዚህ ቤት ውስጥ ማንም የለም። ማንም ደግሞ ያንን ነገር ሊያደርግ አይችልም። እኔ በዚህ ልክ ኧረ በስመ አብ ወወልድ ወመንፈስ ቅዱስ እውነት እንሱ የተሳሳተ መንገድ ላይ እየሄደች ነው። በነገራችን ላይ እምነታችን ነው የሚያድነን እንጂ የምናደርገው ነገር አይደለም። እኛ የምናምንበት ደግሞ እኔ እሷ ምንም ብትነሰንስ ለምሳሌ አሁን እነሱን ሰዋለች ረግጬውን የወጣሁት አይደለም ቤቱን አልፌውን አሁን መጥቼ እናንተን እያወራኋችሁ ያለሁት እሷ መስሏት ከሆነ እኔ እግዚአብሔር ጥሎ አይጥለኝም። ደግሞ ማን እውነት እያደረገ ማን መጥፎ ነገር እያደረገ ማን ውስጥ ለውስጥ እየሄደ ወደ መጥፎ ነገር እየገፋፋ እንደሆነ ያ ያለ እግዚአብሔር የማያየው ነገር የለም። እናንተ ባያችሁት ቪዲዮ ልክ ነው ሰው ላይ የምትፈርዱት። ቤት ውስጥ ምን እየተደረገ ምን እያደረገች እንደሆነ አብረን ያለነው እኔና እሷ ነን የምንተዋወቀው። አዎ እኔ ለነገሩ ችኩል ነኝ፣ ግልጽ ነው ንግግሬ፣ ድብቅ አላቅም። ያየሁትን እዛው ፊት ለፊት ነው የማደርገው። በሆነው ነገር የምሰራውን ፊት ለፊት ነው። እንደሰው ወደ ውስጥ ለውስጥ መርመስመስ አልችልበትም። ያ እንግዲህ የኔ ተፈጥሮ አይደለም። ስለዚህ ዛሬ እሷ እያደረገች ያለችውን ነገር ደግሞ እናንተን ባሳያችሁ ምን እንደምትሉ እስቲ ሰማለሁ። እኔ በዚህ ጉዳይ አላናግራትም። በቃ አሁን ምንም ልላት አልችልም። ግን ባለቤቷን ጠርቸዋለሁ። በአፋጣኝ እንዲመጣ አለዛምን ጠርቸዋለሁ። እሱ ይምጣ፣ ያደረገችውን ነገር አሳየዋለሁ፣ እነግረዋለሁ። ምን ስታደርግ እንደነበረ ሌሊቱን ሙሉ እነግረዋለሁ። በጣም በተሳሳተ መንገድ የሰው ልጅ እምነቱ በእግዚአብሔር የሆነ እንዲህ አይነት ነገር አያደርግም፣ በጭራሽ አያደርግም። እኔም ደግሞ አልፈራሁትም፣ ፈርቼው አይደለም ዛሬ እያወራኋችሁ ያለሁት የምትሄድበት መንገድ ከባድ መሆኑን ልንገራችሁ ብዬ እንጂ እኔ አልፈራውም። የሚያኖር እግዚአብሔር ነው፣ የሚገለውም እግዚአብሔር ነው፣ ህይወትን የሚቀጥል እግዚአብሔር ነው እንጂ እሷ የምትነሰንሰው ዱቄታ ዱቄት ይሄ የማይሆን መድኃኒት ብላ የምታደርገው ነገር ለእኔ ምንም አይደለም፣ ከኔ አንጻር ማለት ነው። ምንም እንደማያደርገኝ አውቃለሁ። ስለማቀብ ነው አልፌው መጥቼ ከእናንተ ጋር የማወራውና እውነት ቤተሰብ እኔ ከአንድ ክርስቲያን የማልጠብቀው ነገር ነው። ከአንድ ክርስቲያን የማልጠብቀው ነገር ነው ዛሬ ያየሁት። ለካ እኔ በዚህ አይነት እኔ ብቻ አይደለሁም፣ ልጄም ወዶ አይደለም፣ በእውነት ወዶ አይደለም። በቃ ዛሬ ይለያል። እዚህ ቤት ላይ በአይኑ አይቶ ይለያል። የእውነት በጣም ስርዓት የጎደላት በጣም በዚህ ልክ እኔ እንደዚች አይነት ሰው በህይወት ዘመኔ አጋጥሞኝ አይቻት አላቅም፣ ደርሶብኝም አያቅም። ብዙ ዘመን ስኖር በዚህ ሁሉ እድሜ ከብዙ ሰው ጋር ኖሬያለሁ። ከብዙ ሰው ጋርም ደግሞ ብዙ ህይወት አሳልፈናል። እኔ እንዲህ አይነት መሰሪ እንዲህ አይነት ውስጥ ለውስጥ ተንኮል የምታካሂድ ሰው ገጥሞኝ አያውቅም፣ በተፈጥሮ ማለት ነው። ለማንኛውም እኔ ላሳያችሁ እፈልጋለሁ፣ እንድታዩትም እፈልጋለሁ። ምክንያቱም ይሄ ጥሩ ስላልሆነ ዝም ብዬ ከማወራችሁ ላሳያችሁ። እናንተ ተከታተሉ። ይሄ አሁን ምን ይሉታል? ይሄ ምንድን ነው? የሰው በር ላይ ይሄ ማለት እኔ የማርፍበት ክፍል ነው ከልጄ ጋር። ይሄ ማለት ምን ይሉታል? ይሄ ማለት ነው እንድታዩት ነው። ቀስባ እኔ
እንድታዩት ነው። ምክንያቱም መጥቶ እንዲያየው እፈልጋለሁ። ከኔ ከእሷና ከህፃኗ በስተቀር ማንም የለም። ያለነው እኛ ነን። እንግዲህ እሷ እንዲህ አይነት አመለካከት ካላት፣ እንዲህ አይነት የወረደ ጭንቅላት ካላት እኔ ኧረ በስመ አብ በጣም ባለጌ ናት እውነት። ይሄ ከእሷ የሚጠበቅ አይደለም። በዚህ ልክም ደግሞ ትሆናለች። በዚህ ደረጃም አያታለሁ ብዬ እስካሁንም ምን እያደረገች እንደሆነ እኛ ምን እናውቃለን? በጣም ነው የተጸየፍኳት፣ በጣም ነው የተጸየፍኳት። ምክንያቱም የሰው ልጅ ሊጋጭ ይችላል፣ ሊነጋገር ይችላል። ግን ቢያንስ እዚህ ደረጃ ድረስ እኔ ማለት ያው ረግጫው አልፌው ነው የመጣሁት ከክፍል ወጥቼ ማለት እሷ መስሏት ነው የሆነ ነገር መሆን ምናምን አይደለም። የሚጠብቅ እግዚአብሔር ነው፣ የሚጠብቅ እግዚአብሔር ነው። ደግሞ የሚጠብቀን አንቀላፋም። እሷ የፈለገችውን ልትሆን ትችላለች። ስለዚህ እስቲ እኔ አላዛርን ደውዬ ጠርቼዋለሁ፣ ይመጣል። ቀሪውን ከሱ ጋር ስናወራ ደግሞ በደንብ ትሰማላችሁ። በዚህ ልክ በጣም ባለጌ ናት እውነት። እኔን ለመግደል ነው ወይንስ ምን እንዳብድ ነው? ከዚህ በላይ ምን ልታረገኝ ነው? አሁን ያለሁበት ሁኔታም እኮ ጥሩ አይደለም። አውቀዋለሁ ጥሩ እንዳልሆንኩ፣ ያለሁበት ነገርም ትክክል እንዳልሆንኩኝ አውቃለሁ። ምክንያቱም የእኔ ባህሪ አይደለም ይሄ። ይሄንን ነገር ምን እንዳደረገችስ ምን አድርጋኝስ እንደሆነ እኔ ምን አውቃለሁ? በጣም ነው ያዘንኩት። እስቲ ያው እግዚአብሔር ሁሉን አዋቂ ነው። ስለዚህ እስቲ እንጠብቃለን፣ የሚሆነውን ነገር አብረን እናያለን። ማየታችን አይቀርም። ኢየሱስ በጣም ነው ማዝነው በእውነት። እና እስቲ ትንሽ እንጠብቀው። ያው እንግዲህ ጠርቼዋለሁ፣ ለምን እንደቆየ አላውቅም። እስከሚመጣ እንጠብቀዋለን። ይሄን ነገር እስቲ መጨረሻ ምን እንደሚሆን አያለሁኝ። በዚህ ልክ እኔ ሰው እንዴት እንደዚህ ያስባል? በስመ አብ ወወልድ ወመንፈስ ቅዱስ። የሚያስበው ቢጠፋ ራሱ ይሄንን ያስባል እንዴ? በእውነት እንዴ! ይሄንን ከማሰብና ከማድረግ እኮ በቃ መቶ የለየለት የሆነ እንደዚህ ወቅቶ መግደል ይሻላል። ወይ ደግሞ የሆነ የለም በሆነ ነገር በቃ ሲጣርጉ መግደል ይሻላል እንጂ እንደዚህ አይነት የሰይጣናዊ አሰራር ይሄ በቃ የማይጠበቅ ስራ ነውና እስቲ እንግዲህ እናያለን። እንደዚህ አይነት ሰው ናትና እንደዚህ አይነት ናት ብዬ አስቤያትም አላውቅም። እኔ በጣም ከመጣው ጊዜ ጀምሮ እሷ ላይ የማየው ነገር ያልጠበቅኩትን ነገር ነው። በቃ እሷ ናት ብዬ የማላስበውን ነገር ነው እያየሁባት ያለሁት። አላውቅም እንግዲህ ምን አይነት ድርጊት ምን አይነት ስራ መጣ መሰለኝ። እየተንኳኳ ነው። ከፍተህ ግባ። ክፍት ነው፣ አልዘጋሁትም። እና ፈልጌ ነው። አትደንግጥ፣ ና ቁጭ በል። አትደንግጥ እኮ ምንድን ነው የተፈጠረው? ምንድን ነው እኮ? ተረጋጋ። ገና ከመምጣት ለምን ደስ ትሆናለህ? እሺ ምንድን ነው? አይ እኔ ሌሊት ከእሷ ጋር አልጣላም ብዬ ነው ሁሉን ነገር ትቼ ያው ነገር ላለመጋጋል የተኛሁት እንጂ እንቅልፍ አልወሰደኝም በነገራችን ላይ። ምክንያቱም በር ላይ የሆነ ነገር እየነሰነሰች ነው ያረፈደችው ሌሊቱን ሙሉ። ማለት እኔ ምን አውቃለሁ ምን እንደምትነሰንስ። ምን ማለት ነው? ምን ማለት ነው? ማለት ምንድን ነው? ሄድና የኔ በር ላይ የምተኛበትን ክፍል ታውቅ የለ? ሄድና ያው ምን ማለት ነው? ምን ማለት ነው ታዲያ? እሺ ከኔና ከማቲና ከሷ ውጭ እዚህ ቤት ክፍል የለም አይደለ? እኔ አይደለሁ መቼም ሴጣን መጥቶ አይነሰንሰው ራሷ ካልሆነች በቀር። መነስነስ ማለት ምንድን? መነስነስ እንደዚህ በቃ እኔ ይኸውና ያው ሄዱነት ያው አላዛር እግዚአብሔርን የቱ ጋር ነው? ያው እዛ በሬ ላይ ሄደ ያው
ይሄ ምን እንደሆነ አላውቅም እኔ። እሺ የት ጌታ አለች 3 እና መጀመሪያ እናውራ እንጂ ምንድነው የምናወራው? እና ምን ልትል ነው? እንጠይቃታ ምን እንደሆነ እንጠይቃታለን። እሱማ እንድትጠይቃት አይደል እንደ ጠራውክ እኮ። ታዲያ ምን እንደሆነ በመጀመሪያ እንጠይቃት። ያለ በዛ እንዴት ነው የምናውቀው? እሷ ምን አስባ ነው? ቆይ እኔን ልትገል ነው? ምንድነው አሁን? እኔ ግን የሰይጣናዊ ስራ እኔን ይገለኛል ማለት ምን ለሰይጣን ምንድነው? እኔ እና ይሄ ምንድነው ታዲያ? ይሄ እኮ ከጥንቆላ ምን የሚተናነስ ነገር አለ? ከሰይጣናዊ ያደራረግ እንዴት? አንተ ምንድነው ብለህ ነው የምታስበው? እንዴት ማለት ለምንድነው ድፍን የምትሆነው? ጤነኛ አይደለም ነው? አንተም የሆነ ነገር ሆናል እንዴ? እኔ ምን አውቃለሁ? በቃ ተነሰነሰ አልሽኝ። የተነሰነሰችው እሷ ምንድነው የተነሰነሰው? እኔ ምን እንደሆነ ምን አውቃለሁ? ሌሊት እኩለ ሌሊት ተነስታ የሰው በር ላይ የሚያስነሰንሳት ነገር ምንድነው? ተኝተናል አይደል እንዴ? እኔ በሬን ዘግቼ ተኝቻለሁ። ከእሷ ጋር ንግግር የለኝም። እንዳበደ ሰው ዝም ብላ እየለፈለፈች የምትውለው እሷ ናት። ነስተሽ እሷን ጠይቅ። እኔ እሷ ክፍል አልገባም። በእውነት እሷ ክፍል አንገባም ነው እኮ። ጥራት ወደዚህ ከፈለክ እንዴ? ምን ማለት ነው? እኔ አልገባም። መች ግቢ አልኩሽ። እና የት ነው የምትለኝ? እዛ ጋር እንሂድ። እዛ እንትኑ ቦታ እሺ። እንዴ እንሂድ። እንሂድ። አኔ ነኝ ፈሽ ሲነጋ እመጣለሁ። ማታ ማታ እሄዳለሁ። ምንድን ነው? ምን አውቄ ምን ማለት ነው? አንቺ ምን አውቄ ምን ማለት ነው? ሌሊት እኔ በተኛሁበት እኔ እኮ እያየሁሽ ነው። መቼም ከኔና ከአንቺ ከማትውጪ እዚህ ቤት የለም። እሺ ምንድን ነው ይሄ? ምንድን ነው የነሰነሽበት? ምን አውቃለሁ እኔ ምን አውቃለሁ? ምን ማለት ነው? ምን ማድረግ ፈልገሽ ነው? ቤቴ ውስጥ ነው የፈለኩት ነገር ብነሰንስ የፈለኩትን ነገር ባረግ ምን አገባሽ አንቺ? ምን ማለት ነው? ምን አገባሽ? በሬ ላይ እየነሰነሽ ምን አገባሽ ማለት ምንድን ነው? ምን አውቄ ነው? አላውቅም። አይተሽኛል? አዎ አይቼሻለሁ። ካየሽኝም በቃ እሰይ ደግ አደረኩ። እንዴ ምን ይሆን ነው የምትለኝ? ቤቴ ውስጥ ነው የፈለኩት ነገር ብነሰንስ የፈለኩት ነገር ባረግ መብቴ ነው አይደለ እንዴ? ማለት መብቴ ነው። እሺ ምንድን ነው ነገሩ? ምን አውቃለሁ እኔ? ጠንቋይ ቤት ትሄጃለሽ ማለት ነው? ያስተሳሰቧ እንደዚህ ነው። እኩለ ሌሊት እኩለ ሌሊት የሚያስኬድ ሰይጣን ነው። እኩለ ሌሊት ልሂድ፣ የፈለኩበት ልሂድ። ከቤቴ ውጪ ከፈለግሽ አልወጣም። አንቺ ይሄን የሚያስወጣ መስሎሽ ነው ያደረግሽው? ያደረግሽው እኔ ማምነው በእግዚአብሔር ነው። ትንሣኤነት በሰይጣን የምታምነው ለዛ ነው። ሌሊቱን ሙሉ ተነስ ብድግ ብለሽ በየሰው በር ስር የሚያልከሰክስሽ እንኳን ተልከሰክስ እንደዚህ የሚያደርግሽ ጋር ነው ቤቴ ላይ። አንተ በእናትህ ከሷ ጋር አታነጋግረኝ። ያደረገችውን ነገር ጠይቃት። እግዚአብሔር ምንድን ነው ያደረግሽው? እንድንስ ባደረግ በቃ ተወኛለህ። በመጀመሪያ አድርግሻል አይደል? አላረኩም። አይተኸኛል አንተ? እኔ አይቻታለሁ። አላዛር የእውነት ነው የምልህ። ቤቴ ላይ የፈለኩት ነገር እኔ እንኳን ብነሳንስ አያገባትም። ለቃ ትውጣ። ለቃ መቆሽ አላልከልተም። አላነሳም። ለምንድን ነው ያደረግሽው? ነው አላነሳም። እውነት ማነሳም መስሎ ነው። አላነሳም። ለምን አደረግሽው? ማንስ ያርገው? ምን ያርገው? እኔ ኬት አይቻለሁ። ከየት አይቻለሁ? ጭራሽ ደግሞ ቪዲዮ ይዛችሁ ለምንድን ነው? እኔ አትቅረጹ። ደግሞ እኔ ለእሷ መቀረጽ አልፈልግም። እኔ እናንተ ነን አይደለም የምንቀራረጸው። በቃ ለእሷ መቀረጽ አልፈልግም። ወደ ሳይሆን በግድሽ ትቀረጫለሽ። ኧረ በእናትሽ ስነ ስርዓት አድርጊ ባለጌ። አላነሳም። ለምንድን ነው የማነሳው? እኔ የእሷ በር ሄጄ የእሷን ደግሞ አላጸዳም። ለምን አደረግሽ ታዲያ? መሸረኩኝ። አሁን አርጋለች። በእውነት አድርጋለች። በእውነት ነው ያልዋሸሁት። የእውነት እኔ ምንም ነገር ነው ያልዋሸው። ምን አስባ እንዳደረገች እሱን አንቺ እግዚአብሔር ይስራልሽ ይችላል። የነሰነሽው አላነሳም። አልነካም። ኧረ እባክህ ልታስነካኝ ነው እሷ ለማድረገችው። ኧረ እባክህ አላደርግም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተኛ አትሁኝ። በቃ ተውኝ። እኔን ኧረ እኮ አልሽም። እየመጣ አንተ ደግሞ የፈለክበት አድረህ መተህ እኔ ላይ አትጩህብኝ። እሺ ዝም በይ በእናትህ። ወደዛ አላነሳም። ምንድን ነው አላነሳም። ምን አውቃለሁ እኔ? ምንድን ነው ምን አውቃለሁ? እናቴ የነሰነሰችውን እኔ አንቺ ላይ አይደለም የነሰነስኩት። ስነ ስርዓት አድርጊ። እኔ ላይ የምትለው እኔ እያየሁት አላዛም። እኔ ላይ የምትይ አንቺ አትዋሺ እንጂ ለምንድን ነው የምትዋሺው? ዋሽሻለሁ አልኩሽ እኮ። ብነሰንስ እንኳን መብቴ ነው። የነሰነስኩ ከመሰልሽ እኔ ከመሰልሽ አለም አይኔ ራሱ አይቶሻል። እንኳን ከነሰነሰሻት ለምን እናገርሻለሁ? በሌሊት እኔ ከአንቺ ጋር እዛ ልጋፈጥ ነው? ሰይጣን አንቺን እኮ የሚያስኬድሽ እኮ ሰይጣን ነው። ኢየሱስ በስመ አብ ወወልድ ወመንፈስ ቅዱስ። አላረኩም። አልምልም። ለምን እምላለሁ? እና ማያ ለእሷ ብዬ አልምልም።
እንኳን አረኩ ካረኩ በቃ ተወኛ። ወደዛ ሂድ። አንተ ደግሞ እንዴ ነው የምትጨማለቀው? አንቺ አትክፋኝ። ስነ ስርዓት ይኖር አላዛር፣ ስነ ስርዓት ይኖር። የትም አድረህ ደግሞ አንተ ልትናገረኝ አልፈልግም። አርገሻል ወይስ አላረግሽም? ላርግ አላርግ አያገባህም። አልምንም። ለእሷ ብዬ ለምንድን ነው የምምልህ እኮ ንጹህ ከሆንሽ ማያ ቤቴ ላይ የፈለኩት ነገር ለመስት ነው። አንቺ ንጹህ ማይ እራሷ ለስነሳበት ሳይ ልታሳብብ ነው። አንቺ አልነሰለስኩም ብለሽ ማይ አልነሰነስኩም። ይሄው ጌታ ምስክሬ ማይ አልምንም። ለምን እምላለሁ? ስለዚህ እኔ ዝም ብዬ መማል አለብኝ? እሷ ባረገችው የውሸት ብትምልስ እውነተኛ አሁን እንጂ በእናትሽ አልምንም። ለምን እምላለሁ? የውሸት ማለት አልምንም። የውሸትም አልምንም። እሺ የእውነት ማለት አልምንም። ለምን አስያለሽ ማለት አልምንም። አልልም። አላረኩም ብለሽ ማለት አልልም። ለምን እምላለሁ እንዴ? አለም ደግሞ አነሳው። ኧረ እባክህ ሲወንደና አይኛ ነው እሺ ማለት ነው። እኔ ከሷ እንድትጣላ አልፈልግም። አልፈልግም። በቃ የስራዋን ይስጣት። እኔ አልፈልግም። ታነሳዋለች ወዳ ሰው በቃ ዞር በል። እኔ አልፈልግም አልኩ። እኔ እንድትጣሉ አልፈልግም። አንቺ ነክቶች አሳምኛለሽ። እኔ እንድትጣሉ አልፈልግም አልኩ። ማሚ ቆይ ያልገባሽ ነገር አለ። ነይ ክፈች እያልኩሽ ነው። ትንሱ አንተ እረፍ በቃ በእናትህ ነው። አይ እናቴ እኔ ጸባችሁን አልፈልግም አልኩ። ነይ ክፈች። ወይኔ አንተ ጀንሳ በርከኝ እባክህ። እሺ ቆይ ነይ ክፈች። ነይ ክፈች። እሺ ቆይ ተው እናቴ ቆይ ስነ ስርዓት ይኑርሽ። አንዴ ነይ ክፈች። ልቀቂው አንዴ ልቀቂው። እኔ በቃ እንድትጣሉ አልፈልግም። እንድታይኝ ጠጣው እኮ ልቀቂው። ምንድን ነው የምታደርገው? ልቀቂው። ምን አላነሳም። ስነ ስርዓት አላዘም። አንተ ቆይ ግን እዛ ነይ አትንሳኝ። ነጥረጊ ነጥረጊ። አንቺ እንደዚህ አይነት ብልግና እንደዚህ አይነት ነገር ታደርጊያለሽ አንቺ? ካረኩም እሺ ኬታ መጣሽው ባህሪ ነው አንቺ። እንደዚህ አይነት ማይረባ ነገር እናቱ እዚህ ጭራሽ ሌሊት እንደዚህ ማለት አስጀመረሽ። ናቸው ጭራሽ ጥንቆላ ቤት መሄድ ጀመርሽ። ድግምት እያደረግሽባት ነው። አንሺ ራስሽ ያደረግሽው መተት አንሻት። አላዛር በእናትህ እኔ ምንም አልሆንም። አንሻት። ነገር የለም እዚህ ነገር ውስጥ አገባሽ አይደለም። አላዛር ተው በቃ አንሺ። እኔ አንቺ እንደዚህ አላቅሽም። እንኳን ካላወቅሽ ኬት ያመጣሽው ባህሪ ነው። ማን ነው እንደዚህ ያስተማረሽ? ምን ታመጣላችሁ? ማን ነው ለሁለት እኔ ላይ እንደዚህ አጥስማ የፈለጋችሁትን አድርጉ። እዛው መጥረጊያችሁን ምናምን ያንቺ የማይሆን አደራረግ አንቺ ቃረስ አልኩ አንተ እራሱ አልኩ አይደለም እናቴ፣ ይሄ ነገር መልከስ አለበት። እስማ አሁን ኢየሱስ እንደዚህ አይነት ነገር ምን አይነት የሚያስጠላ ነገር ከኔ አታመልጭም። እሺ እንደዚህ አይነት የማይረባ ነገር አንቺ ሌላ ታደርጊያለሽ። ውጪ ውጪ ከዚህ ቤት ውጪ። እሺ ዞር በል በቃ። አላዛር ሰው የሚለን አሰማም። አይኔ ይውጣ፣ አይኔ ተጎልጉሎ ይውጣ። አንተ ቆይ አንተ ራስህ የሆነ ነገር ነው መሰለኝ። እሷ እኮ እንደዚህ የምታደርግ ከሆነ አንተ ራስህ የሆነ ነገር ሳታረጋግጥ ከቤት ነው ትለኩሳለች አይደል? አንተ ትለኩሳለች ትላለች። እንዳትሚ ነው አሁን ስለ ስርዓት አድርግ። እንደዚህ አይነት ነገር እንደዚህ አይነት ብልግና ምን አይነት ነው በጌታ ምን ታመጣለህ? ኧረ ትገርሚያለሽ በእውነት አንቺ እንደዚህ አይነት ነገር አልጠብቅም። ተነቃብሽ፣ ተነቃ፣ ተያዘች። በቃ ተዋት። በዚህ ማንም ምንም የሚሆን ሰው የለም። ዝም ብላ ነው። እኔ እለውለዋለሁ በጌታ በኢየሱስ ስም። በቃ ከዚህ በኋላ ወይ ከዚህ ቤት ውጪ አልወጣም። እሷ እንዲህ ስላደረገች እና ጤናሽን ወይ ደግሞ ሌላ ነገር ምንም ነው ማለት ነው። ተይ እናቴ፣ በእውነት አትፍራ። አንተ በእግዚአብሔር እምነት የለህም? እምነት አለኝ። እምነት አለ አይደለ? እስቲ እኔን በእንደዚህ አይነት በተልካሻ ነገር እኔ ጌታ የሚጎዳኝ ከሆነ አብረን እናያለን። ኧረ ተይ፣ ምንም አልሆንም። የፈለገችውን ታድርግ። ከፈለገ ለምን ሬሳ አይጎተትም ከዚህ ቤት? ምንም አልሆንም። ረግጬውን ያለፍኩት እስቲ ምን እንደሚያደርገኝ ያለው ምን አይነት ነገር ውስጥ ገባው? ምንም አልሆንም። የፈለገችውን ታድርግ። ተው በሙሉ ያናነሳዋለን ውሃ ስለደፋበት